resistance and guiding support በሚል ርዕስ እንማማራለን ማለት ነው። ስላዳመጣችሁኝ አመሰግናለሁ። ሰላም ጤና ይስጥልኝ የዩቲዩብ ቻናል ተከታታዮች፣ በዛሬው ዕለት ደግሞ ስለ ማኔጂንግ ቼንጅ ሬዚስታንስ ኤንድ ጋይዲንግ ሰፖርት ትምህርት ይዤላችሁ ቀርቤያለሁኝ። በምስሉ ላይ እንደምንመለከተው እንግዲህ ማኔጅመንት እና ኤምፕሎይ አለ። በሁለታቸው መካከል ከፍተኛ የሆነ መሳሳብ ኃይል አለና ስለዚህ ምንድነው ከዚህ የምንረዳ የሚለውን ቀጣይ እንማራለን ማለት ነው። ሬዚስታንስ ቼንጅ ኢፈርት ቱ ብሎክ ኒው ዌይ ኦፍ ዱይንግ ቲንግስ ማለት ነው። እንግዲህ ሬዚስታንስ ቼንጅ ምንድነው? ኢንዲቪጁዋል ሬዚስታንስ አለ። ግለሰብ ሬዚስት ሊያደርግ ይችላል፣ ግሩፕ ሬዚስት ሊያደርግ ይችላል፣ ኦርጋናይዜሽን ሬዚስት ሊያደርግ ይችላል አንድ ለውጥ ማለት ነው። Individual resistance to change this is primarily because of the natural liking of the status quo. This is also due to the lack of awareness about the desired change. ስለ ለውጡ ምንም ግንዛቤ ከሌላቸው ስለ ጥቅሙ፣ ስለ ኢምፓክቱ፣ ስለ ዋጋ ሊያስከፍል ስለሚችለው ዋጋና ጥቅም እና their own concept and view of their the change የሚለውን ካላወቁ individual resistance change ሊያደርጉ ይችላሉ ማለት ነው። causes of individual resistance ስንል treaty of loss of power, fear of the unknown, habit and inertia, change social relationship, lack of skill required to change, disruption of cultural reality of the organization, previous failed change effort, the summation of perceived personal losses and gains ነው። አንደኛ ትሬት ኦፍ ሎስ ኦፍ ፓወር ማለት ስልጣንን ላጣ እችላለሁ የሚል ነው። ፍርሃት ነው። ልማድና ፍጥነት ጋር የተያያዘ ነው። ማህበራዊ ለውጥ የማህበራዊ ግንኙነትን ችግር ሊፈጥር ይችላል ነው። ስኪል ወይም ክህሎት ማጣት ሊሆን ይችላል። ዲስራፕሽን ስጋት ሊያጋጥም ይችላል። ከዚህ በፊት ብዙ ለውጦች ወድቀው ከሆነ ያ ፌል ቼንጅ ኢፈርት ሊያጋጥም ይችላል ማለት ነው። fear, progress, pressure, face change and lack of participation, poor communication, limited resource, threat to self-image, loss of reward and privilege ካለ cause for individual resistance change ልንል እንችላለን ማለት ነው። የለውጥ ተቃውሞ መፍታት ምንድነው? አንደኛው ደረጃ 1 ግንዛቤ ማሳደግና መሳተፍ ነው። እንዴት ተወዳደሩ መውጣት እንደሚቻል የጋራ ራዕይ ማዘጋጀት ነው። እንግዲህ ራዕይን ለማሳካት አስፈላጊ የሆኑ ብቃት መኖሩን ማረጋገጥ ነው። ከላይ የመጣ ግፊት ሳይጨመር ለውጡን በሁሉም የስራ ክፍሎች ማዳረስ ነው። ለውጡን ተቋማዊ ማድረግ ሁሉም የተቋም አካላት ከላይ እስከታች ሂደቱን መጋራታቸውን መከታተል ያስፈልጋል ማለት ነው። ቼንጅ ማኔጅመንት ቱል የምንላቸው አድካር ሞዴል የሚባላል፣ ሲዲኤስ ሞዴል የሚባላል፣ ኮተርስ 8 ስቴፕ ቱ ቼንጅ፣ ኤምሲኬንሲ 7ኤስ ቼንጅ ማኔጅመንት ሞዴል የሚባላል፣ ፎርስ ፊልድ አናላይሲስ ኤንድ ኩሪክ ሊዊንስ 3 ስቴፕ ቼንጅ ሞዴል የሚባላል ማለት ነው። የሊዊን የለውጥ ሞዴል ስንል ኩርት ሊዊን የተባለ ሳይኮሎጂ ምሁር እርስ በርሳቸው የሚመጋገቡ ሁለት የለውጥ ሞዴሎችን ፈጥሯል። እነሱም ሊዊንስ ፎርስ ፊልድ አናላይሲስ እና ሉዊስ 3 ስቴጅ ሞዴል በመባል ይታወቃሉ። የሉዊስ ፎርስ ፊልድ ትንተና የተመሰረተው ለውጥን የሚደግፉ የለውጥ ኃይሎች አሉ። የለውጥ አነሳሶች ድራይቭ ፎርስ የምንላቸው ማለት ነው። ነገሮች አሁን ባሉበት ሁኔታ ላይ እንዲቆዩ የሚፈልጉ ወይም የለውጥ ተቃዋሚ ወይም ገዢ ኃይሎች ሪስትሬን ፎርስ አሉ የሚሉ አስተሳሰብ ላይ የተመሰረተ ነው። ሁለቱም ኃይሎች እየራሳቸው ያሉበትን ነባራዊ ሁኔታ ስታተስ ኮ እና ሚዛናቸውን ለማስጠበቅ አንዳች ለአንዳችን ተቃራኒ በሆነ ሁኔታ አጥብቀው የሚሰሩ ናቸው ማለት ነው። ለምሳሌ አንድ ልብስ ስፌት ፋብሪካ የደንበኞችን አዳጊ ፍላጎት ለማሟላት የሚያስችለውን ለውጥ ለማካሄድ አሰበ። እንግዲህ የለውጥ ኃይሎች የቦርድ አመራሩ ድጋፍ መኖር፣ ቴክኖሎጂ፣ አመራሩ ያለው ብቃት፣ የሰራተኞች ፈጠራ ችሎታ፣ የደንበኞች ለጥራት ያላቸው ፍላጎት ማደግ ነው። ገቺ ኃይል የምንለው ምንድነው? የቴክኖሎጂ ዋጋ፣ የበጀት እጥረት፣ ደካማና ለውጥን የማይደግፍ የስራ ባህል፣ ሰራተኛው ስራዬን ላጣ እችላለሁ ከሚል የሚመጣ ስጋት፣ አዳዲስ ክህሎቶችን ለመማር ያለ ስጋት ሊሆን ይችላል ገቺ ኃይልን ማለት ነው። የለውጥ ኃይሎች እና ገዢ ኃይሎችን አስተላለፍ ስንመለከት የለውጥ ኃይሎች ቴክኖሎጂ አለ፣ የአመራሩ ብቃት፣ የደንበኞች ፍላጎት አለ። የአሁኑ ሁኔታ ገዢ ኃይሎች ቴክኖሎጂ ዋጋ፣ ስራን ማምጣት ስጋት፣ አዳዲስ ክህሎት የመማር ስጋት፣ ለውጥ ሽግግር፣ አዲስ ሁኔታ እንዴት መፍጠር እንደሚቻል ያላቸውን መስተጋብር ነው ሊያሳይ የሚችለው ማለት ነው። የሊዊን ባለሶስት ደረጃ የለውጥ ሞዴል የሚለው የፎርስ ፊልድ ትንተና እንደገና በጊዜ ሂደት ውስጥ ከሊዊን ባለሶስት ደረጃ የለውጥ ሞዴል ጋር በመቀናጀት ሊሰራ የሚችል ነው። የለውጥ ጥረቱ ደረጃዎች 3 ናቸው። አንፍሪዝ፣ ቼንጅ እና ሪፍሪዝ ብሎ ያስቀምጠዋል ማለት ነው። እዚህ ጋር የለውጡን 3 የለውጥ ደረጃዎች ስንመለከት እንግዲህ አዲሱ ሁኔታ ከላይ ተቀምጧል። የአሁኑ ሁኔታ ላይ የለውጥ ኃይሎች እና ገዢ ኃይሎች ተቀምጧል። ምቹ ሁኔታን መፍጠር፣ ለውጥን ማካሄድና ለውጥን ማጽናት ከጊዜ ጋር የተያያዘ እንደሆነ
እንረዳለን ማለት ነው። ለውጥን ማጽናት ሪፍሪዝ ማለት ምን ማለት ነው ስንል ደግሞ ማለት ማስተካከል ልንለው እንችላለን ማለት ነው። እንደ አጋጣሚ ሆኖ ለውጥን ማስተካከል በተለይ አሁን ባለንበት ዘመን የማይቻል ነው። ምክንያቱም ይህንን ለማድረግ በቂ ጊዜ የለንም የሚል ምልከታ አለው። እንግዲህ ይህን ያለው ቶፒንግ 2002 ላይ በመጽሐፉ ማለት ነው። እኛ ወደምንፈልገው ሁኔታ ራሳችንን ወይም ድርጅታችንን ወይም ተቋማችንን በለወጥንበት ወቅትና ጊዜ ዓላማችን እንደገና ሌላ ለውጥ ዓለማችን እንደገና ሌላ ለውጥ ስታካሄድ እናገኛታለን። እናም አዲስ የለውጥ ሂደት ለመጀመር እንደገና መዘጋጀት ሊኖርብን ይችላል። የሆነ ቦታ